ጤና ይስጥልኝ አገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ ወደ እናንተ የቀረብኩት እነዚህን በኩል ወታደሮቹን ይህን ደግሞ የትምህርት ሚኒስትሩን ብርሃኑ ነጋ እና ብርሃኑ ጁላ እንዴት አድርገው ሕፃኖች ወጣት እና የገበሬውን የድሃውን ልጅ እየመለመሉ ወደ እሳት ውስጥ እንዴት እንደሚፈጁት ከማስረጃ ጋር አያይዤ ወደ እናንተ ቀርቤያለሁ። እነዚህ ሰዎች ሌላ ዩኒክ ስም የሰጠኋቸው የእውቀት ጠላቶች ህዝቡ እንዲያውቅ፣ እንዲማር፣ እንዲመራመር፣ አገሩን እንዲያሳድግ፣ ለሚቀጥለው ጄኔሬሽን አገሪቷን ተወካይ እንዳይሆን የሚያደርጉትና እንዳይሆን የሚያደርጉ የመጥፎ ሰዎች ናቸው። እንዴት ልትሉኝ ትችላላችሁ? ዛሬ 3 ቀን ዳይጀስቲክ ተልኮልኝ ያነበብኩት ዳይጀስቲክ ያደረኩት ነበር እኔ ቆየሁትና በጣም የገረመኝ ይሄ ሰውዬ ለምን ባክግራውንድ ነው ስለዚህ ሰውዬ አልጀመረም። ስለዚህ ወጣት በነበረበት ጊዜ ኢህአፓ ነበር የሚባለው ፋክቱ እንኳን ባይኖርኝ ከመሰራቶቹ አንዱ ነው። ከዛም ወደ ሜሶን ተቀላቅሎ ነበር። ከዛም በደርግ ጊዜ ሰራ ነበር። ከዛም ቲፒኤልኤፍ በመጣ ጊዜ እንዲሁ ያሽካበት ምን ሲል ማንነቱን አውቀው ብዙ አላስጠጉትም መሰለኝ። ሚኒስተርነት መሆን ነበር የፈለገውና እሱም አልሳካለት ሲባል ጠፍቶ ወደ አስመራ ሄዱ። ከኢጅፕትና አንደኛ የአባይ እንዳይገነባ ትልቁ ጠላት የነበረው አንደኛው ይህ ዛሬ የምታዩት የዛች ሀገር ትምህርት ሚኒስትር ሆነው የተሾመው ነው። የቲቪ ስቴሽን የፕሮፓጋንዳ ቲቪ ስቴሽን ነበረው። ብዙ ገንዘብ ባጀት ተበጀቶለት አይ ቢሊቭ የኤርትራን ፓስፖርት እንዳለው ነው የተሰማውና እኔም የማውቀው ከኢጅፕትና ከእንትን እያለ በታምኑም ባታምኑ ከዚህ በፊት ተናግሬያለሁ። ይሄ ሰውዬ ኮንግረስ አሜሪካን ኮንግረስ ሆኖ ገደቡ እንደማያስፈልግ የአባይን እንደማያስፈልግ የሚያደርጉት ለፖለቲካ ነው ብሎ ኢጅፕትን ደግፉ ዛሬ ሲያስመርቁ እንደ አድራጊዎች ሆኖ ሲያስደርቁ ቦን የገዛሁት አለ ትንሽም ቢሆን። እነዚህ ሰዎች ግን ሲዋጉት የነበረ ነው። ዛሬ የትምህርት ሚኒስትር ሆኗል። ይህን ካልኩኝ በኋላ ስለዚህ ሰውዬ ባክግራውንዱን ይህንን ከነገርኳችሁ በኋላ ዛሬ አገራችን ውስጥ እነዚህ ሰዎች ከመጡ ጀምሮ ተማሪዎቹ ማትሪክ የሚያልፉት በጣም እየቀነሰ አሁን የተናገረው 5% ነው ያለፉት። 5% ማለት 100 ሰው ቢፈተን ያን ፈተናውን 5 ሰዎች ብቻ ነው ያለፉት ማለት ነው። በጣም የሚያሳዝን ነው። ምንድነው ይህንን ወጣት ለምን እያደረጉት ነው? ለውትድርና እየጠበቁ ነው። እነዚህ ሰዎች እንደምታውቋቸው ለጦርነት የተዘጋጁ ናቸው። ስለ ጦርነት ነው ነጋ ጠባ የፕሮፓጋንዳ ማሽናቸውም የሚያወራው ቢኖር ይሄ ነው። ጦርነት ነጋ ጠባ
ነጋ ጠባ ጦርነት ነው። ጦርነት ነው። ዜርፎር ጠቅላይ ሚኒስትሩም እኔ ያለሁ ድረስ አንድ ዩኒቨርሲቲ አልገነባም ሲል በፓርላመንት ወጥቶ የተናገረው ነው። ከዚህ ከተወሰነ ዓመት በፊት። ስለዚህ ሄዳችሁ ማየት ትችላላችሁ፣ ፈልጉና እዩት። አሁን ልንገራችሁ የሜን ፖይንቱ እነዚህ ሰዎች በሌላው አነጋገር ምን ያህል የገበሬና የድሃ ሰዎች ጠላቶች እንደሆኑ አሁንም ልድገመው፣ ካፌ አምልጦኝ አይደለም። እነዚህ ሰዎች ምን ያህል የድሃዎችና የገበሬ ጠላቶች እንደሆኑ ለምን ታውቃላችሁ? ፕራውድ ሆኖ ስቴጅ ላይ ወጥቶ ጋዜጠኞችን ጠርቶ ሲናገር እነማ ይህን ማትሪክ እንዳለፉ ይናገራል። ለመጀመሪያ ያለው ቦርድ ስኩል የተማሩት 80% አልፈዋል። ቦርድ ስኩል ማለት አዳሪ ትምህርት ቤት ነው። የገበሬው ልጅ አዳሪ ትምህርት ቤትን ይችላል ያለን እንደሆነ አይችልም። አዳሪ ትምህርት ቤት ያሉት አንደኛ አምጥተዋል። ሁለተኛ ያመጣው የውጭ አገር ትምህርት ቤት የውጭ አገር ጀርመን ድሮን በነበርኩበት ጊዜ ሳን ጆሴፍ የሚባል ትምህርት ቤት ተምሬያለሁ። እሱ ፕራይቬት ነው። ፕራይቬት ቢሆን ነገር ግን እንደው ያላቸው ኖሮ ሳይ ትንሽ ለትንሽ ጊዜ ቢሆን ምን የሚሉት አለ ሊሴ ይባላል። ሌላው ደግሞ ጣሊያን ስኩልም ነበር መሰለኝ እኔ ልጅ በነበርኩበት ጊዜ አላውቅም። የውጭ ሀገር ሆነው ኢትዮጵያውያኖች የሚማሩበት ለምሳሌ የጀርመንኛ ትምህርት ቤት የጀርመን ትምህርት ቤት አለ አሉ እና ኢትዮጵያውያኖች የሚማሩበት እነሱ እንደዚሁ ወደ 80% ኢትዮጵያውያኖቹ ማትሪክ ተፈትነው አልፈዋል አለ። ያንን ፎርድ የሚያደርገው ማን ነው? የገበሬው ልጅ አይደለም፣ ማጆሪቲው አይደለም፣ የቀን ሰራተኛው አይደለም፣ ፋክተሪው ሰራተኛውም አይደለም፣ ሹፌሩም አይደለም። አሌስ ይሄ ፕራይቬት ስኩል ይሄ የግል ትምህርት ቤት ብዙ ወጪ ያስወጣል። ማንኛውም ለአባት ወይም እናት እርግጠኛ ነኝ ለልጁ የእጅ እጥረት ጉዳይ ነው እንጂ ልጁን የት ባደርስ በወደደው። ሁለተኛ ደረጃ ያለፉት እነሱ ናቸው። ሶስተኛ ደረጃ ወገኖቼ ይህንን ስሙ። በሶስተኛ ደረጃ 70% አምጥተው ያለፉት አለ። ይሄ ሚኒስትሩ የተናገረው የፕራይቬት የግል ትምህርት ቤት ይሁት እንግዲህ የግል ትምህርት ቤት አሁን ማለት የተራ ወታደሩ ልጁን 2-3 ልጆች ቢኖር የግል ማስተማር አይችልም። ፋክተሪ ሰራተኛው ገበሬውማ በጭራሽ አይችልም። እነሱ ናቸው ያሉት። የመጨረሻውም የባደም ያደረገው ግን ማን መሰላችሁ? የመንግስት ትምህርት ቤት ተማሪዎቹ 5% ነው ያለፉት አለ። በጣም ያሳዝን ነው። እንዴት እንግዲህ እነዚህ ሰዎች ምን ያህል የድሃ ጠላቶች እንደሆኑ። ይህ ሰውዬ የሀብታም ዘር ነው አሉ፣ የሀብታም ሰው ነው። ነገር ግን የተቀሩት የመጡት ሁሉ በማጆሪቲዎችም ፕራይቬት ተምረው አይደለም። አንዳንዶቹ እንደ ጠቅላይ ሚኒስትሩ ኬት እንደመጣ ታያላችሁ። ምን ያህል ዛሬ ይቅርታ የጠላት የድሃ ጠላቶች እንደሆኑ አንዳንድ በማለማወቅ አሽቃባጭ ወጣቶች አሉ። በአጋጣሚ ሆነው ከሀገር ተሰደው ወይንም በዚህ በአረብ ውስጥ በምንም በአንድም ወይንም ደግሞ በዚህ በምዕራብ ሀገር ውስጥ ያሉት
ባክግራውንዶቻቸው ዞር ብሎ ለጥቂት ጊዜም ቢሆን ትንሽ የሚበላዋትን ስለተገኘ ወይንም ስላለ ባክግራውንዳቸውን የሚረሱ እና እነዚህን መንግስት አሁንም የሚደግፉ እነዚህ ናቸው በጣም የሚያሳዝኑኝ። እኔ ከዚህ የበለጠ ፕሩፍ ምን አለ? የመንግስት ትምህርት ቤት የተማሩትን 5% ነው ያለፉት ቢባል የድሃው ልጅ የገበሬው ልጅ ገጠር ያለው 5% ብቻ ነው ያሳለፉት። ለምን እያዘጋጁት ነው? ለወታደርነት እያዘጋጁት ነው። የነሱ ልጆቻቸው ተንደላቀው እንዲኖሩ የዚህን የድሃን ልጅ አርሶ አደሩን ልጅ አቅም የሌለውን ፕራይቬት ማስተማር የማይችለውን ልጅ መጨረሻው ምንም ነገር ሲያቅተው ወደ ወታደርነት ሄድና እነሱ ቁጭ ብለው ጮማቸውን እየቆረጡ አንዳንዶቹ ልጆቻቸውን ወደ ውጭ ሰደዋል። ነገር ግን የጦርነት ጥሩምባ ይነፋሉ። አስቀድሞ ነው የተናገርኩት። ስለዚህ ነገር ደግሞ የዛሬ 2-3 ዓመት እንደዚህ ተናግሬያለሁ። አሁንም ጆሮ ያለው ይስማ። እነዚህ ሰዎች መጥፎ ሰዎች ናቸውና ገና ብዙ ሳይመጣ መንቀሳቀሱ ይሻላል። በተለይ እናንተ ውጭ ሆናችሁ ጆሮ ዳባ ብላችሁ ከዚህ የበለጠ ምን ኤግዛምፕል አለ? በአጋጣሚ ምክንያት ወጥታችሁ ዛሬ የተሻለ ቦታ ያላችሁ እንደሆኑ እናንተን እንደነዛ ወጣቶች እነሱ ጫማ ስር ይታያችሁ። የመንግስት ትምህርት ቤት ተምራችሁ አውቀው ሲጥሏችሁ መርጫችሁ ምንድን ነው? ስለዚህ እንደዚህ የምታስቡ መቼ ነው የምትነቁትና እነዚህን ሰዎች ሪቢክ እያደረጋችሁ አንድነትን ፈጥሮ እነዚህ ሰዎች የሚያበቃው ጊዜ ማሳጠር አለብን። ያቺ አገር የሰርቫይቨልነቷ የነዚህ ሰዎች ከስልጣን የመውረድ በጣም አስፈላጊ ነው። ይሄ ሰውዬ የትምህርት ሚኒስትሩ ኢህአፓ ነበር፣ እኔ አላውቀውም። ነገር ግን የነዛ ፕላትፎርሞቹ በዛን ጊዜ የነበሩት ከቆርቋዮች አይደል? በጣም ፕላትፎርማቸው እንዴት ትልቅ ነበር። መሬት ላራሹ እንደዚህ ብዙውን አንብቤ ይህ ሰውዬ ለካ ውሸታም ነበር። እንደዚሁም በኢህአዴግ ጊዜ እንዲሁ ሲያሽቃበጥ ነበር። ማንነቱን ባወቁበት ጊዜ ነው ብር ብሎ ይታሰራ ብር ብሎ ወደ አስመራ ገብቶ እንደዚሁ ሲያሽቃበጥ የነበር፣ እንደዚሁ ጠመንጃ ይዤ እዋጋለሁ ሲል የነበረ ዛሬ ትምህርት ሚኒስትር ይዞ አሁንም ይሄንን የድሃ ህዝብ ልጆች አሁንም እየወጋቸው ነው። ስለዚህ ወገኖቼ ቲንክ ሊስቱን ሰጠኋችሁ እኮ በአፉ የተናገረውን ነው። 5% ሆልታየር 5%ቱ ለማመን ያቅታል።
የሀብታሙ ልጅ 80% አምጥቶ ሲያልፍ እዚህም ኖርዝ አሜሪካ ውስጥ እንደዚሁ የመንግስትን ትምህርት ቤት ለማጥፋት እንደነዚህ አይነቶቹ ቀንና ሌሊት የሌለውን ምክንያት እየፈጠሩ ቀንና ሌሊት እየጣሩ ናቸው። በድሮ ጊዜ ኢህአፓን ስመለከት ለፍት ለመሬት ላራሹ የሚታገሉ ምናምን ነበር። እኔ እንደዚህ ይሆናሉ ይሄ እንዲህ ለስልጣኑ ነበር የገባው ብዬ ነው ማምነው። የፈለገው ያንንም ፓርቲ ስልጣን ይዛሉ። ይሄ ስልጣን የጠማው የማይረባ ስለማይጸጽተው እርግጠኛ ነኝ የልጅ ልጆቹ ወደ ወታደርነት አይሄዱም። እሱ ምናልባት አላውቅም፣ ልጅ ኖረው አይኖረው ያግባ አያግባ አላውቅም። ቢኖረው ግን 10 እጄን እፈርማለሁ የእሱ ልጆች ምናልባት አሜሪካን ካልቻለ ሌላ አገር ውስጥ ሄዶ ያስተምራቸዋል እንጂ እዛች ሀገር ውስጥ አይኖሩም። ወይንም እሱ አቅም አለው ቦርደር ስኩል ለማስገባት ወይንም የውጭ ሀገር ትምህርት ቤቶች ገንዘብ አለው። ያ የገበሬው ልጅ ምን አቅም አለው? የገበሬው ምን አቅም አለው? ልጆች እዛ ማስተማር። ያ የቀን ሰራተኛ ወይም ሰርቶ አዳሪ ምን አቅም አለው? ፕራይቬት ስኩል የማስተማር። እንግዲህ እንዲህ ነው የሚከፋፍሉንና ወገኖቼ በጣም የሚያሳዝን ነው። ታየር ሊስቱን አንብቤው ያለ እፍረት ነው ወጥቶ ጋዜጠኞችን ጠርቶ በሊስት የተናገረው። ያለ እፍረት ቢስ መጥፎ ሰዎች በርቱ። እንግዲህ እግዚአብሔር ከእናንተ ጋር ይሁን። ዛሬ ጨረስኩ። ባይ ባይ። እግዚአብሔር ከእናንተ ጋር ይሁን።